ሰላም ጤና ይስጥልኝ። ዌልካም ዳኒ እንዴ ግብር አይደል እንዴ ባካ ጋይስ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50 ሺህ መስጠት እንችላለን። 100 ሺህ ለምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ታውቂ ድምጻዊ ማሚላ ድግምት ተሰራበት። ያም ሰው እግዚአብሔር ልቦና ያስጣው፣ ወደ ራሱ ይመለስ። በቃ ከራሱ ጋር ይወዳደር፣ ስራ ይስራ፣ እኔን ይተወኝ። በፌስታል ምትክ ይህንን የማሸጊያ ላስቲክ የምትጠቀሙ ሰዎች ጥንቃቄ አድርጉ። በተለይም ደግሞ መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አርገ ሰሞኑን ያለቀሰች አንድ ልጅ ቪዲዮ ለቃ ነበረ። ዶክተር አብይ ወይ ግደልን ምናምን። ደብረጽዮን ለወራት በረሃ ባሳለፈበት ጊዜ መልኩ እንዴት እንደተቀየረ እዩት። ማማከዛ ነው የሚመስለው። በሪል ስቴት እንዲሁም ደግሞ ሌሎች ቤቶችን በውልና ማስረጃ ገዝታችሁ ስመ ሀብት ያላዞራችሁ ሰዎች በአስቸኳይ ስም እንድታዞሩ እነ አርቲስት ሰራዊት ፍቅሬ ክሳቸው እንዲቋረጥላቸው ጠየቁ። የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ። ነፍስ ይማር ለማለትም እኮ ለዚህ ብላቴና እድሜው ገና ነው። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ይህን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበር ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ ዓላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ ዓላማ ላላቸው ሰዎች። ከሁለት ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50 ሺህ መስጠት እንችላለን። 100 ሺህ ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ እንዴ ግብር አይደል እንዴ ባካል በእናትህ ሲሪየስ የነባት እንዴ ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብራ ነህ ባካል ድምፁም ግብራ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ዲቻ ቦይስ yes ተስፍሽ ይባላል እሱ። ሂሊና ታናሽ እህቴ። ኑ አረፍ በሉ። ለኔ ነይ ነበር እዚሁ። እንዴት ነህ? how's everything good? nice ነይ ነበር። በዛ በኩል ያለሽ ጾም አላችሁ እንዴ ወይስ? ዳኒ ጢሞ ሰይፉ ሾው ላይ የዛሬ ሳምንት በነበረው ፕሮግራም ላይ ቀርቦ ነበረ እና ብዙዎችን ያሳዘነ ያስደነገጠ መልእክት አስተላልፎ ነበረ። ሰይፉ ለምንድነው ከቲያትሩ ከፊልሙ ዓለም የራቀው ሲለው ይርበኛል አለና ብዙዎቻችንን በጣም አሳዝኖናል። እሱን ቪዲዮ ላሳያችሁና እንመለሳለን። ለምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ሲራ እንትን አይለም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ። ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ በቃ። እንደሰማችሁት ነው እንግዲህ ይሄ ንግግሩ እኔ በጣም አሳዝኖኛል። እግዚአብሔርን አንድ ሰው ወጥቶ ራበኝ ሲል ለዛውም ታዋቂ አስቡት። ኖርማል እንኳን የምንረዳቸው ሰዎች በየመንገዱ የምንረዳቸውም ሰዎች አሉና የሥራ ሰው ሆኖ የአርት ሰው ሆኖ ደግሞ በሚዲያ የሚታወቅ ሰው ሆኖ እንደዚህ ሲናገር በጣም ነው የሚያሳዝነውና ወንዶቹና ሴቶቹ አርቲስቶች በጣም ልዩነታቸው የሰፋ ነው። እስኪ የሴቶቹን ላሳያችሁ። ምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው?
ራበኛ ይርባ ችግር ነው ማለት ነው። ሴቶቹን ያበላል፣ ወንዶቹን ይበላል። ይቺ ዓለም ግን ባይዘዌ ለወንድ ልጅ ለወንድ ልጆች በጣም ፈተና ይበዛባታል ብዬ አስባለሁ ከሴቶቹ ይልቅ። ለምን ወንድ ልጅ ጥረ ግረ ካልተለወክ ወይ ደግሞ የቤተሰቦች ውርስ ከሌለ ምናምን በጣም አስቸጋሪ ነው የሚሆነው። ሴቶቹ ከኛ የተሻለ እድል አላቸው ብዬ አስባለሁ። እስኪ ይሄንን ሐሳቤን የምትቃወሙ ሰዎች በዚህ ልክ አይደለም በሉና እስኪ አሳምኑኝ። ኮሜንት ሴክሽን ላይ ጻፉልኝ። መንግስት ወይ ግደልን በቃ ማለት በቃ እንዲህ ሰችት አድርገ ህይወታችን እንዲህ ምስቅልቅልቅል አድርገ ማለት ህይወታችን እንዲህ ለምን አጨርሰንም? በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከምታበዛው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው? ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄጃ የለኝም እንዴ። ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላቆም። የዚች ልጅ ቪዲዮ ሶሻል ሚዲያው ላይ በጣም ብዙ ሰዎች እየተነጋገሩበት እየተዘዋወረ ይገኛል። ይሄ እንደውም ወደ 1 ደቂቃም አይሞላም። እሷ ግን የሰራችው ከ2 ደቂቃ በላይ ነውና በአካባቢው ላይ ያሉ አስተዳደሮች እያሰሩን አይደለም፣ ከፍተኛ የድምጽ ብክለት አለ ካንቺ ሆቴል ወይ ግሮሰሪ እያሉ አላሰራሉኝና ሊያሽጉት ነው እያለች ነውና የኔ ቤት ደግሞ አስፓልት ዳር ነው ማንን ነው ነዋሪውን የሚረብሸው ብላ ስትናገር ነበረ። አስተዳደሩ ደግሞ እያለ ያለው በምንዞር ሰዓት ቁጥጥር በመናደርግ ሰዓት ከፍተኛ የሆነ የድምጽ ብክለት እንደነበረ ደርሰንበታል በማስረጃና እዛ ነው ይታሸግ የተባለው የሚል መረጃ ሰምቻለሁና እዛ አካባቢ ያሉ ሰዎች በይበልጥ ለመናገርም ለመፍረድም እንዲመቸን እዛ አካባቢ ያለው ሰዎች ይሄ ግሮሰሪ ወይ ሆቴል ይረብሻሉ የድምጽ ብክለት አለው የሚለውን ነገር በቪዲዮ ብንሰማ በጣም አሪፍ ይመስለኛል። ለምን ልጅቷ የሥራ ፍላጎት አላት፣ ትሰራለች። አዎ ወጣት ናት፣ ትሰራለችና እንደዚህ መስራት የሚፈልጉ ሰዎችን በደንብ ማበረታታት ነው ያለብን። አጥፍታም ከሆነ ኦኬ፣ አዎ ልክ ነው፣ ጋር እርምጃ ቢወሰድባት ችግር የለውም። ሰሞኑን እያለቀሰች አንድ ልጅ ቪዲዮ ለቃ ነበረ። ዶክተር አብይ ወይ ግደለን ምናምን ስደትን ከሚቃወሙ ሰዎች መካከል እኔ ነኝ ምናምን ብላ ሰርታ ነበርና አብዛኛው ሰው ትክክል ነች አለ። የተወሰኑ ሰዎች ደግሞ እንደዚህ ያለችው በድምጽ ብክለት ቤቷ ሊዘጋ ነው አሉ። ግን የአብዛኛው ድምጽ የስቺ ልጅኛ ድምጽ ናት ነው የሚሉት። ምክንያት ሊኖር ይችላል፣ መንግስት ያደረገበት ነገር ሊኖር ይችላል። እኛ ግን አላጣራንም ሊሆን ይችላል። ግን እቺ ልጅ ያወራችው ነገር ውስጥ እውነት አለ፣ ድብና ያለ እውነት አለ። ስደት የማይወዱ ምናምን ብዙ ሀገራቸውን እየጠሉ ያሉ ሰዎች አሉና አብይን ተናገረች ብላችሁ ቦግ የምትሏሉ። እኔም ወዳቸዋለሁ ከናንተ በላይ ያው ምን በአፍ አይደለም በተግባር ነው። ኮፕሰርቲቱ ግሪን ሌጋሲ ቶ አይገባችሁም። እሳቸውንም ራሱ እንዳሉ እየረሳው ነው አይደለም እናንተን ማለት ነው። እቺ ልጅ በጣም እውነት አላትና አንዳንድ ጊዜ ሰውን የሆነ ነገር ሲባል ከመነሳት ይልቅ ሌላም ጊዜ እኔም ብሆን ጥሩ ስራ ሰራ አታወሩልኝም። ላይክ አቅሜን ጨረስኩኝ በግሪን ሌጋሲና በኮፕሰርቲቱ ፓርት 2 እየሰራው ነው ግሪን ሌጋሲ ብዬ አስተዋሳችሁኝ አታቆም። ግን ችግኝ ተከላ ምናምን መርሃ ግብር ሲከፈት ምናምን የግሪን ሌጋሲ የምታዘጋጁትን አይቻለሁ። እኔ ከምሰራው ጋር አይገናኝም ነው ማለት አታገኙኝም ነው የምላችሁ። ገባችሁ? በጣም ሌላ ዓለም ላይ ነው ያለሁት እና ልጅቷ እውነት አላት፣ ትመቸኛለች። ያለችው ትክክል ነው። የወጣቱን የሆነ ነገር ተናግረዋለች። ዝም ብላችሁ አንዳንዶቹ አሽቃብጡ ብቻ እውነቱንም አውሩ። አንተ ስለተመቸ ብቻ የወጣ የሆነ ነገር አትበል። ገባ? አንተ እኮ ሲጀመር አንዳንዶቻችሁ ለራሳችሁ ነው እንጂ ለሀገሪቷም አይደለም ለምናምን አይደለም ለማንም አይደለም። ገባችሁ? እኛ ለሀገሪቷና ለህዝቡ ነው የምናስበው። ገባችሁ? እንዲህ አይነት ስራ ደግሞ መንግስትን እያገዝን እያለ እሳቸውም ደግሞ አጠገባችን መቆም አለባቸው። ወጣቱ እንዲሁን ወጣቱ እንደዛ ነው ወጣቱ ምናምን ብዙ ይናገራሉ፣ ግን ንግግራቸው ይመቸናል። ግን አንዳንድ ነገሮች ላይ ተግባር ማየት እንፈልጋለንና ከስራችሁ ያላችሁ ነቃ በሉ። ገባችሁ? ነቃ በሉ። አለበለዚያ እኛም በጣም የምንናገርበት ቀን ቅርብ ነው።
በጣም ድብድብና አድርገን የምናገርበት ይመቻችሁ። ኦሮሞ ነኝ ምናምን ብዬ እንትን አይደለም። በትክክል እንደ ሰው ነው የማስበው። ገባ ይመች። እውነት ነው። ወረዳ ላይ ይሄ የመንግስት መስሪያ ቤቶች ላይ ምናምን በጣም የመልካም አስተዳደር ችግር እንዳለ የታወቀ ነውና እንደዚህ አይነቶቹን ሰዎች ችግር የሚፈጥሩትን ሰዎች በቪዲዮ በማስረጃ የሚሰሩትን ፎልት ምናምን ማቅረብ ብንችል በጣም አሪፍ ነው። አሁን አንዳንድ ጊዜ ፖሊስን መቅረጽ አይቻልም ይላሉ። ለምን? መጥፎ ስራ እየሰራ ከሆነ ለምን አልቀርጾም? እኔን እየበደለኝ ከሆነ ለምንድነው መቅረጽ የማልችለው? ይሄ ህጋውን ቢስተካከል ቪዲዮ መቅረጽ እንድንችል ቢደረግ ጥሩ ለውጥ ይመጣል ብዬ አስባለሁ። እንደዚህ መጥፎ ስራ የሚሰሩትን ሰዎችን ቶሎ ከቦታው ለማውረድ ይረዳል ብዬ አስባለሁ። በፌስታል ምትክ ይህንን የማሸጊያ ላስቲክ የምትጠቀሙ ሰዎች ጥንቃቄ አድርጉ። በተለይም ደግሞ ሱቆች፣ ሱፐርማርኬቶች፣ ዳቦ ቤቶች እንዲሁም ደግሞ ሌሎች የተለያዩ ችርቻሮ ሱቆችም እንግዲህ እነዚህ ነገሮች ይጠቀማሉ። ነገር ግን ህገ ወጥ ነው፣ ያስቀጣል ሲል በዚህ ሰዓት የኢፌዴሪ አካባቢ ጥበቃ ባለስልጣን እያሳሰበ ይገኛል። እንደሚታወቀው ፌስታል ከተከለከለ በኋላ ማለት ነው በተደጋጋሚ እነዚህን ምርቶች እንዲሁም ደግሞ በተለያዩ እቃዎች ላይ ማለት ነው እንደመያዣ ሆነው እንደሚያገለግሉ የሚታወቅ ቢሆንም በዚህ ሰዓት ግን ህገ ወጥ ናቸው በማለት የኢፌዴሪ አካባቢ ባለስልጣን እያስጠነቀቀ ይገኛል። ከዚህ ቀደም እንግዲህ የፌስታል ተፈቅዶ ነበረ። ነገር ግን እየተፈቀደው ለእቃ መለያ እንዲሁም ደግሞ ለዳቦ ቤቶች ማለት ነው የሚታሸጉና ምርትን ከምርት ለመለየት የሚያገለግሉ ሆኖ ብቻ አገልግሎት ላይ እንደሚሆኑ ያሳወቀ ቢሆንም በዚህ ሰዓት ግን የተለያዩ እቃዎች በሚሸጡበት እንዲሁም ደግሞ በሚገበያዩበት ሰዓት ከማሸጊያነት ውጪ ፌስታልን በመተካት እያገለገሉ በመሆኑ ይህ ነገርም ህገወጥ ነው። የአካባቢ ጥበቃና ብክለት ላይ እንግዲህ ከፍተኛ የሆነ አስተዋጽኦ ስለሚያበረከት ህገወጥ ነው። እንዲሁም ደግሞ ይህንን የሚጠቀሙ ሱቆችም ሆነ የንግድ ድርጅቶች ይቀጣሉ ሲል ነው የኢፌዴሪ አካባቢ ጥበቃ ባለስልጣን እያሳሰበ የሚገኘው። ይህንን ማሸጊያ ለሚጠቀሙ ለምታውቋቸው ሰዎች ይህንን ቪዲዮ ሼር ማድረጋችሁን አትፈሩ። ይሄ ነገር ግን ህጉ ተግባራዊ ሆኗል ጋይስ። እኔ ብዙ ሰዎች በፌስታል እቃ ይዘው ሲሄዱ አይቻለሁ። እኔ ራሱ ይዤ አውቃለሁ ብዙ ጊዜና ፖሊስም ደንብም በእነሱ አጠገብ አልፌ አውቃለሁ። ግን ማንም የተናገረ ወይ ደግሞ ሲያዝ ያየሁት ሰው የለም። እነዚህን ፌስታሎች ደግሞ በአብዛኛው ዳቦ ቤቶች ይጠቀሙታል እና እነሱንም ከተከለከሉ በምን ልንይዝ ነው? የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ በሰሜን አሜሪካ በተካሄደው የ2026 የጥበብ አዋርድ ላይ ድምፃዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ ሆኗል። ለዘመናት በሙዚቃው የብዙዎቻችንን ልብ የገዛው የቴዲን ሽልማት በመድረክ ላይ ተገኝተው የተቀበሉት ወንድሙ ኢሳያስ ታደሰና ልጁ አሜን ቴዎድሮስ ታደሰ ናቸው። ነገር ግን በሽልማቱ ስነ ስርዓት ላይ ወንድሙ ኢሳያስ ታደሰ ለሁሉም አድናቂዎቹ አንድ መልእክትና ልባዊ ተማጽኖ አስተላልፏል። ቢገኝ ደስ ይለኝ ነበር፣ ግን ምንም አልላችሁም፣ ጸሎት ግን አድርጉለት ሲል መልእክቱን አስተላልፏል። ቴዲ ታደሰ በየቤታችን በዜማዎቹ ትልቅ ትዝታ የጣለብን የጥበብ ሰው ነው። ወንድሙ ያቀረበውን የጸሎት ጥሪ ሁላችንም በቅንነት እንቀበለው። እንደ ሴቱ የት ገባህ የት ወጣህ አልለውም። ስልክ ከማጋ ነው የምታወራው ከማጋ ነው የምትጻጻፈው ብዬም አልጠይቀውም። ኮፍያና መነጽር አርጌ ተደብቄ እሱ የገባበት ሆቴል እያነፈነፍኩ አልከታተለውም። ነገር ግን የኔ የስለላ ዘዴ ወይንም ሰልዬ ባሌን የያዝኩበት ዘዴ ረቀቅ ይላል። ብቻ ምን አለፋችሁ ኤፍቢአይ እና ሲአይኤ እንዲህ አይነት ሰላይ እንዲህ አይነት ኢንቨስቲጌተር ያላቸው ሁሉ እስካይመስለኝ ድረስ በሰራሁት ስራ ተደንቄያለሁ ብላ ነው እንግዲህ አንዲት ሴት ባሏን እንዴት እጅ ከፍንጅ እንደያዘችው ቺት ሲያደርግ ታሪኩን ስትናገር የሰማሁት። እንግዲህ ምን አለች? ከዚህ ሰው ጋር ተጋብተን በታማኝነት ብዙ ቆይተናል አለች። ነገር ግን እንደ ራሴ ማምናት ቤስት ፍሬንዴ አብሮ አደግ ጓደኛ ያለች ከቅርብ ጊዜ ወዲህ ባሌን እያጠመደችው እንደሆነ ደረስኩባት አለች። እኔ ስራ ስሆን ቤት ታመሻለች አለች። አሳቻ ሰዓት ላይ ከሱ ጋር ከስራ ስመለስ ኪችን ውስጥ መኝታ ቤት አፍ ላፍ ገጥመው አያቸዋለሁ አለች። መቼም እንደ እህት የማምናትን ሴት ከባሌ ጋር መጠርጠሬ ትንሽ የጥፋተኝነት ስሜት ቢያጨርብኝም ልክ ነበርሽ ትሌን ቀጠልኩ ትላለች። የሆነ ሆኖ በቃ እኔ በሌለሁበት ይገናኛሉ። ስለሷ አውርቶ አይጠግብም። ስለሷ ሲነሳ ኤክሳይትድ ይሆናል። ቫኬሽን ስትወጣ ምን ነው ጠፋች? የት ነች? አትደዋወሉም ወይ? ግራ ነው የሚገባኛለች። በቃ እሱ ጓደኛዋ የሆነ እስኪመስለኝ ድረስ ጥያቄ ፈጥርብኝ ነበራለች። የሆነ ሆኖ እንግዲህ እንዲሁ በአይነ ቁራኛ እየተከታተልኳቸው ቫኬሽን ብላ ጭልጥ ብላ ቀረቻለች አንድ ጊዜ እና ስትመለስ
አልወትሮ አመሻለሁ፣ ሚቲንግ አለብን፣ ላድሩሉ እችላለሁ ብሎ ነገረኛለች። ሆኖም ማቀውን ልክ የነገረኝ ቀን እንደ ነገ ሊሄድ እንደ ዛሬ ቁጭ ብዬ ማሰላሰል ጀመርኳለች። ብሎኝ ማቀውን ብዬ የሆነ ነገር ለራሴ ከራሴ ጋር አውርቼ የሆነ ዘዴ ዘየድኳለች። በማግስቱ እሱ ማታ እንግዲህ ሊያመሽ ወይንም ሊያድር ሲያቅድ ጠዋት ላይ ቆንጆ ኬክ ሰርቼ ቆንጆ ከሰው ላይ የማይጠፋ ሽቶ ወይን ቦርሳዬ ውስጥ አድርጌ መኪናዬን አስነስቼ ወደ እሷ ቤት ነዳሁታለች። ሳያት እሷም ዝግጅት እያደረገች እንዳለች እንዲሁ ውስጤ ነገረኛለች። ከዛ ያንን ኬክ ያው ድሮም ስለሚሄድ ሰርፕራይዝ አልሆነችም። ያንን ኬክ ቆራርሼ ሁለታችንም በላን። ያው ተለቅ ያለ ኬክ ስለሆነ ያው ቀሪ ኬክ እዛው ይቀመጣል። ሽቶንም ለራሴም ተቀብቼ እሷም ላይ አባብቻት ተነስቼ እየነዳው ወደ ቤት መጣሁኝ። ባለው መሰረት አመሸ። ያው ልክ እንግዲህ ከሌሊቱ 6 ሰዓት ሚድናይት ላይ ይደወላል። የ911 ስልክ ምናምን በቃ የፖሊስ ስልክ ምናምን ይደወልብኛል አለች። ምንድን ነው ብዬ ስልኩን ሳነሳ ድረሽ በነፍስ ባልሽ ሆስፒታል ነው ያለው። ተነስቼ እየተደነባበርኩ ሆስፒታል ስሄድ ባሌ እውነትም ታሞ ፊቱ ሁሉ አባብጦ ድረሱልኝ እያለ ደረስኩ። እሷንም እዛው አገኘኋት። ያስብላል። የሙዝ አለርጂ ነበረ። ሙዝ ከቀመሰ አይደለም ከነካው ሰውነቱ ያባብጣል፣ እስከ ሞት ድረስ ያሰጋዋል አለች። እኔ ደግሞ ተጣብቀው መስሎኝ ኬክ የተሰራው በሙዝ ነበረ። ጓደኛዬ ጋር ይዤ የሄድኩት ኬክ የሙዝ ኬክ ነው። ቆርሳ ሰታው ነው። ቀስ ብዬም ሳሸታው ያ የወሰድኩት ሽቶ እንዳለ ላው ላይ ነው አለች። ሲሳሳሙ ላው ላይ ቀርቶ ማለት ነው። ነገሩን አየሁኝ። የት እንደነበረ የት እንዳመሸ አወኩኝ። የብዙ ዓመት የትዳር አጋሬን በዚህ መልክ እጅ ከፍንጅ ያስኩት። እሷንም እንግዲህ አብሮ አደግ ጓደኛዬን በዚህ መልክ ሁለቱንም አጣኋቸው። እንግዲህ ትዳሬን በዚሁ ተጠናቀቀ። እሷም እንደዚህ እኔን ከርታ። ወንዶችን የምመክረው ተዉ፣ ሴት ላይ ቺት አታድርጉ። ሴት ልጅ ታገኝባቸዋለች፣ ትይዛቸዋለች። ሴት ማለት ሰላይ ነች። አንተ ስለ ራስህ የማታውቀው ሴት ታውቃለች በሁኔታ። ስለዚህ ሴትን ማታለል አቁሙ ብላ ነው ስትናገር የሰማሁት። እንደወትሮ ከጠቀማችሁ ብዬ ነው። የሚገርም ታሪክ ነው ይሄ። ሲአይኤ ወይ ሞሳድ የሚሰራው ስለላ ነው እግዚአብሔርን ግን ማለት ነው። በአሁን ጊዜ እኔ በጣም የሚገርመኝ የኛ ሀገር የትዳር ህይወት ከባድ ሆኗል። በወንዱም በሴቱም ቺቲንግ በስቷል። በጣም ቺቲንግ በስቷል። በቃ ሴቷም ሌላ ቦታ ትሄዳለች፣ ወንዱም እንደዛና የሆነ እንደ ሌሎቹ እንደ አሜሪካኖቹ ምናምን በኮንትራት ሊሆን ነው መሰለኝ የትዳር ህይወታችን ወደፊት። ታዋቂ ድምጻዊ ማሚላ ድግምት ተሰራበት። ይሄንን ቪዲዮ ሁላችሁም ኮፒ ሊንክ ያደረጋችሁ ለእሱ ለራሱ እንዲደርስ አድርጉልኝ። የተሰራበት ነገር እጅግ በጣም ጸያፍ ነገር ነውና ታዲያ ለዚህ ነገር ግን ሶልቭ የሚሆን ነገር እሱም አላገኘም ይመስለኛልና ይሄንን ነገር እንግዲህ ለእሱ ዛሬ መልስ የሚሆን ነገር ነው ይዘን የመጣ ነው። ሁላችሁም ኮፒ ሊንክ አድርጉልኝ። ስሙት። ደምቼ ራሴ ስቼ ወደኩበት ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ግን ማንም ይልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገሮችን አድርሶኝ አውቄያለሁ። ሶልቭ ያደረኩት እኔው ራሴ ነኝ። ምንድነው ከዛ አካባቢ ከዛ ስታር ነቅሎ ከነሴንጎፉ በመጥፋት ለዛን ሰዎች ከአካባቢ በማራቅ ራሴን አድኛለሁ። ከዚህ በኋላ የሚመጣው ነገር እስከዛሬ ላለው እግዚአብሔርን አመሰግናለሁ። የሚመጣው ደግሞ እግዚአብሔርን ተስፋ እያደረኩ እቀጥላለሁ። ለእንደዚህ አይነት ሰለባ የምትሆነው በመንፈሳዊ ህይወት ጠንከር ባለ ማለት ክፍተት መፍጠር ምናምን ነው የሚመጣው። ስለዚህ እኔ ከከፈልኩት ይልቅ ያ ሰው የከፈለ ያለው ዋጋ ይበልጣል። አድመኝነት ማሚላ ልክ ሊሆን ይችላል። ምክንያቱም እንደዚህ አይነት ነገር በዓለም ላይ እስካለን ያለ ነውና፣ ምክንያቱም መንፈሳዊ ዓለም ያለ ስለሆነ እንደዚህ አይነት ነገሮች ሰዎች ላይ ይሰራሉ። ታዲያ ለዚህ ነገር ግን ማምለጫው ወይም ደግሞ ሶልቭ የምታደርገው በሆነ ነገሮች ወይም ደግሞ ሰዎችን ካንተ በማራቅ ብቻ ሳይሆን
በዚህ ነገር ነው። እስቲ ስማልኝና እረፍበት። ተዘጋጀ እረፍት አለ። እናንተ ሸክም የከበደባችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ብሎ አሳርፎናል። እኔ አሁን ሸክሜን ኢየሱስ ወስዶልኛል። ያልጣላችሁ ካላችሁ በአንቃችሁ ይዛችሁት ነው እንጂ አምጣው ካለሱ 2000 ዓመት ሆኖ እናንተ 70 ዓመት ብሎ አትሸከም። ምን ቦጣ እሱ አምጣ ብሎ እጁን ዘርግቶ አንተም ተሸክመ። ስለዚህ ስጡትና እረፍ። በጌታ ከሆናችሁ አይቀር የረፍት ይወጣል። ለዛ ነው እስር ቤት ገብተው ይደሰታል። ቤተ መንግስት ቆመው ይደሰታል። ነገስታት ፊት ይደሰታል። ገዳዮቻቸው ፊት አይበጠበጡም። እየዘመሩ ነው የሞቱት። ክርስትና እኮ ይሄ ነው። ከሆነ አዳራሽ ወጣችሁ እዚህ አዳራሽ መምጣት አይደለም ክርስትና። ይሄንን ህይወት በክርስቶስ ኢየሱስ ተለማምዶ መኖር መቻል ነው። ዓለምን ማሸነፍ እኮ ይሄ ነው። ሰይጣንን ድል የምትነሱ ታዲያ በምንድን ነው? ሊበጠብጥ ሲመጣ ደጅ ደጁን ነው። አልገረፏቸውም፣ ገርፏቸዋል። ህመሙን ክደውት ነው ወይ? አልካዱትም፣ በልጠውት ነው። ስላልገረፏቸው አይደለም፣ እየገረፏቸው ደስ ይበላቸው አሉ። ክደው አይደለም፣ ይበልጣል። ውስጥ ባለው ሰላም ነው ደጁን የሚቆጣጠሩ። አሁን ላይ እንግዲህ ብዙ እየተሰማ ያለው ነገር ቢኖር በጣም የቅርባችሁ ሰው የእናንተ ምቀኛ፣ ለእናንተ መጥፎ ነገር የሚመኝ እንደሆነ በብዙ ሰዎች እየተረጋገጠ ይገኛል። እንግዲህ ማሚላ መሰለኝ ስሙ፣ እርግጠኛ አይደለሁም። ማሚላና ኪቺሊ ናቸው አንድ ላይ የመጡት አይደለ? ማናቸው ማሚላ ማናቸው ኪቺሊ እንደሆኑ አላወኩም። ግን ይሄ ሰው እያለ ያለው እንግዲህ በቅርብ ሰው መተት ተደርጎበት ምናምን እንደነበረ ነው። እና ያው የቅርብ ከተባለ ደግሞ አብረውም ከዘፈኑ በጣም ብዙ ጊዜ ይሆናቸዋል። ከኪቺኒ ነው የሚባለው። አዎ ከሱ ጋር ነው። እና ያው ሊጠረጠር የሚችለው እሱ ነው። እስኪ አንድም ቪዲዮ ከቴዲ አዋሳ ጋር ተነጋግረዋሉና እሱን ላሳያችሁ። አሁን የህዝብ ልጅ ነህ፣ ገባህ አይደል? ሚላሁን አንተ የእናት የአባት ልጅ አይደለም። አንተ የህዝብ ልጅ ነህ። ስለ አንተ ግድ የሚሰጣቸው ስላሉ ብዙ አድናቂዎች በሚሊዮኖች የሚቆጠሩ ስለሚወዱ እስኪ ንገረን፣ ሊፈታ የሚችል ነገር ከሆነ ለምንድን ነው የማይፈታው? ቅድም እንደነገርኩህ እኔ ፈትቼዋለሁ። አሁን ራሴን ፕሮቴክት በማድረግ የድሮ ጀላጅልነት፣ ደግነት፣ የዋነት የአጉል ከዚህ መጣ ከዚህ ልጅ ምናምን እያልክ አብሮ አደገና ቡቱቶ ሁሌ ማዋራጅ ነው። ባይዘ የሚጎዳ አብረ ይዞ የመጣውም ሰው ገባ። ሌላ ማንም የለም። እኔ ሞልቶ ፈስሮብኛል የሰው ፍቅር፣ እግዚአብሔር ይመስገን በሰጣሁት ነው የተሰጠኛለሁ። እና ምንም የሰው ችግር የለብኝም። ማት ጓደኞች አሉ አሁን የሚሸመግሉልኝ የራሱ ሰዎች፣ ሳሚዳን፣ ብሬ ላፎንቴን፣ ዲጄ ኪንግስተን፣ ኃይሌ ሱስ ፈይሳ የዘላለም ጓደኞቼ ስንት ዓመት ተከባብረን ተዋደን፣ ቅናት የለባቸው፣ ተንኮል የለባቸው፣ ፈጠራ ሲያደንቁ ፈጠራቸውን ሳደንቅላቸው ተከባብረን እንዲህ ነው። አታሸንፍም በክፋት ገባ። መወዳደር ይመስላል አጠገቡም ባይዜ ማንነትን ምንድነው ያለ ምንድነው ከማጋ እንደሆንክ ነገር ማንነትን እነግራለሁ ነው። ጓደኛም ያስፈልጋል። እኔ ሁሌ ክፉ ሰዎች በአካባቢ አደገኛ ሰዎች ጠፍቶ አይደለም። ሁሌ በመንፈሳዊ እንዴት ነው የሰውዬ ለሰው ያለው አመለካከት እንዴት ነው፣ ደግነቱ እንዴት ነው ምናምን በጣም አጥንቼ ነው ሰው ፍሬንድ እንኳን ማድረግ። በዚህ ዙሪያ ውስጥ ነው የምኖረው እኔ። ያም ሰው እግዚአብሔር ልቦና ያስጠው፣ ወደ ራሱ ይመለስ። በቃ ከራሱ ጋር ይወዳደር፣ ስራ ይስራ፣ እኔን ይተወኝ። ዛሬ ለመጀመሪያ ጊዜ ነው ማወራው። እኔን ይተወኝ ገባ። ስለዚህ ብዙ ነው ሌላ ነገር ላይ መግባትም ስለማልፈልግ ነው ብዙ ነገር ባለው። ቴዲ ሌላ በተለይ ነገር ካለ እንግዲህ እኔ ማን እንደሆነ ማሚላ በግልጽ እንትና ነው እንትና ስላላለ አላውቅም። እኔ በዚህ አጋጣሚ ላይ ማሚላ ባነሳቸው ነገሮች ላይ ቅድም ሲናገር ሰምታችሁ ከሆነ 100 ብር ጠፍቷል ካልኩኝ እኔ ነኝ ካለ አንድ ሰው አንተ ብትሆን አንተ ነህ ብሎኛል። እኔንም ሰው ይሄ ነገር ለኔ ሊሆን ይችላል ብላችሁ የምታስቡ ካላችሁ እንደ ሚዲያ ሰው በሬ ክፍት ነው። ነገር ግን ሁልጊዜ እንደዚህ አይነት ነገሮች ህዝብ ነው ማወቅ ያለባቸው። ህዝብ ደግሞ ማሚላ ላይ የሚደርሰው ጥቃት ምን እንደሆነ የማወቅ ግዴታ አለበት። ምክንያቱም የህዝብ ልጅ ነው። ስለዚህ ይሄ ልጅ እንደዚህ አይነት ነገሮች ውስጥ እያለፈ ከሆነ ሊፈታ የሚችልበትን መንገድ እንዳለው ሁሉ ራሱን እንዲጠብቅ ራሱን እንዲከላከል ምክር ሀሳብ የምትሰጡ ካላችሁ በዚህ ጉዳይ ላይ ወደፊት እድል አመቻችላችኋለሁ። ማሚላ ሉቃስ በጣም ብዙ ሰዎች ይወደዋል፣ ሚሊዮኖች ያከብረዋል፣ ፍቅራቸውን ገልጸውልሃል። እዚህ ጋር የምታያቸው ቅድም ሲወርዱ የነበሩ ጊፍቶች እነዚህ
ፍቅር መግለጫዎች ናቸው። አንድም አበባ ቢሆን እዚህ ጋር የፍቅር መግለጫ ነው። ሰው ያቅሙን ያህል ሲሰጥ ስለወደደህ ነው። ማሚላ እንደሰማችሁት ስም ሳይጠቅስ እንግዲህ ይተወኝ እያለ እየተማጸነ ይገኛል። እኔ ግን ያው የጠረጠርኩት አንድ ሰው አለ። እሱም በቅርቡ ይመጣል፣ ይወያያሉ ብዬ አስባለሁ። በሪል ስቴት እንዲሁም ደግሞ ሌሎች ቤቶችን በውልና ማስረጃ ገዝታችሁ ስመ ሀብት ያላዞራችሁ ሰዎች በአስቸኳይ ስም እንድታዞሩ ማስታወቂያ ወጥቷል። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። የአዲስ አበባ ከተማ አስተዳደር መሬት ልማት ማኔጅመንት እንዲሁም ደግሞ የመሬት ይዞታ ምዝገባ ኤጀንሲ ከሰኔ 12 ጀምሮ በተለይም በውልና ማስረጃ የቤት ሽያጭ ውል አድርጋችሁ በተለይም ደግሞ የሪል ስቴት ቤቶችን በተጨማሪም ደግሞ ማናቸውን ቤት ግብይት ፈጽማችሁ ነገር ግን ስመ ሀብት ያላዞራችሁ ሰዎች በሙሉ በየክፍለ ከተማ ጽህፈት ቤት ቀርባችሁ ስም እንድታዛውሩ በተለይም ደግሞ ከሰኔ 12 ጀምሮ አስፈላጊውን ነገር ምንም አይነት ቻሌንጅ አይገጥማችሁም ብሎ ቃል ገብቶ ከዛሬ ጀምሮ ተፈጻሚ እንደሚሆን ማስታወቂያ አውጥቷል ማለት ነው። ይህን እድል ቶሎ ተጠቅማችሁ ካርታ አውጡ ማለት ነው። ዲጂታል ካርታን በእጃችሁ መያዛችሁ ይጠቅማችኋል። ከዚህ ጋር እንግዲህ በተያያዘ አብዛኞቻችሁ ሰዎች በውልና ማስረጃ በተለይም ደግሞ በውልና ማስረጃ ይሄ ከኮንዶሚኒየም ቤት ጋር በተያያዘ ሽያጭ አድርጋችሁ ግን ያላችሁ የውክልና ስምምነት ብቻ ነው። ውክልና ባይዘወይ በምንም አይነት መልኩ የቤት ባለቤት አያደርጋችሁም። ስለዚህ በውክልና ላይ ብቻ ተንጠልጥላችሁ ቤት አለኝ ብላችሁ ቤት ውስጥ መኖራችሁ ማረጋገጫ ስለማይሆን ያለምንም ቅድመ ሁኔታ ዛሬ ነገ ሳትሉ በውልና ማስረጃ ሽያጭ እንድታደርጉ አሊያም ደግሞ የመሸጥ የመለወጥ ውክልናችሁን ተጠቅማችሁ ለምትፈልጉት ሰው ቶሎ ብላችሁ በውልና ማስረጃ ሽያጭ አድርጋችሁ ስማችሁ እንድታዘሩ ማስጠንቀቅ ነው። እነ አርቲስት ሰራዊት ፍቅሬ ክሳቸው እንዲቋረጥላቸው ጠየቁ። ቲክታከሩ መንሱር ጀማል በጠቅላይ ፍርድ ቤትም የዋስትና ጥያቄው ታግዷል። ይህ ስም ያስቀኛል። ዝርዝሩን በአጭሩ አቀርባለሁ። ከፊንቴክ ኢንቨስትመንት ጋር በተያያዘ ተጠርጥረው በክስ ላይ የሚገኙት አርቲስቶች ለፍትህ ሚኒስትር አቤቱታ ማቅረባቸውን ዘሀበሻ ሰምቷል። በነ ሰራዊት ፍቅሬ የሚል የክስ መዝገብ የሚጠሩ አርቲስቶች ሐሙስ ዕለት ጠዋት ለሚኒስትሩ ባስገቡት አቤቱታ ላይ ክሳችን ይቋረጥልን የሚል እንደሆነ ሰምተናል። አርቲስቶቹ ቀደም ባለ ህይወታቸው የሰሩትን መልካም ስራና የተሰጣቸውን እውቅና እንዲሁም የምስጋና ሰነዶች በማያያዝና ለሀገር ሰርተነዋል ያሉትን ስራ በመዘርዘር የክሳችን ይቋረጥልን አቤቱታ እንዳስገቡም የፍትህ ሚኒስቴር ምንጮች ለዘሀበሻ ገልጸዋል። የፊንቴክ ተበዳዮች የሆኑ ሰዎች በአምቢስ አካባቢ ወደሚገኘው የፍትህ ሚኒስቴር መስሪያ ቤት ተሰብስበው በመሄድ ጉዳያችን ይታይልን የሚል አቤቱታ ለሚኒስትሯ አቅርበው ነበረ። የፍትህ ሚኒስቴር የተበዳዮችን ጥያቄ ተከትለው ለፌዴራል ፖሊስ የምርመራ አቅጣጫ በማስቀመጡ በአሁኑ ወቅት ሰፋፊ ማስረጃዎችና ከ60 በላይ ምስክሮች ተደራጅተው የፍርድ ሂደቱ እንደቀጠለ ይገኛል። የፍርድ ቤት ሂደቱ በዚህ ደረጃ በደረሰበትና ማስረጃ በተደራጀበት ሁኔታ አርቲስቶቹ ክስ ይቋረጥልን ብለው አቤቱታ ማቅረባቸው የህግ አማካሪ የላቸውም ወይ የሚያስብል መሆኑን የጠየቅናቸው የህግ ባለሙያ አስተያየታቸውን ሰጥተውናል። በዚህ የክስ መዝገብ ክስ ቀርቦበት የስር ፍርድ ቤት ዋስትና የከለከለው ቲክታከሩ መንሱር ጀማል ውሳኔ በመቃወም ለጠቅላይ ፍርድ ቤት ይግባኝ አቅርቦ ነበረ። ሆኖም ይግባኙ የተመለከተው የጠቅላይ ፍርድ ቤት የስር ፍርድ ቤት ሰጠውን የዋስትና መከልከል ውሳኔ የሚነቀፍ ሆኖ አላገኘውም። በመሆኑም የዋስትና ክልከላውን በማጽናት መንሱር ጀማል የፍርድ ሂደቱን በቂሊንጦ ማረሚያ ቤት ሆኖ እንዲከታተል የመጨረሻ ውሳኔ አስተላልፏል። ከዚህ በኋላ ቲክታከሩ መንሱር ጀማል ወደ ሰበር ችሎት ሄዳል ተብሎ ይጠበቃል። አይ መንሱር ቲክታከሩ መንሱር ሲባል በጣም ነው የሚያስቀኝ። ለምን ሶሻል ሚዲያው ላይ ቲክቶክ ላይ እሱ መጥቶ እኔ ባለሀብት ነኝ እንደዚህ ክሪፕቶ ማን ነኝ ምናምን ሲል ስለነበረ ያስቀኛል በጣም ቲክቶከሩ መንሱር ተብሎ መጠራቱ ማለት ነው። መንሱር ከባዱ ስህተት ሰራ ብዬ ነው የማስበው የአዳማው ብራንች የራሴ ነው ብሎ ቃል በቃል ቪዲዮ በመስራቱ ይመስለኛል። አንደኛ በጣም ነገሩን ያከበደበት እንጂ እንደነ ሰራዊት እንደነ ዳንኤል ተገኝ ምናምን ነው በቃ እሱም ማስታወቂያ ነው የሰራው አይደለ? እንደዛ ነው። ግን የነ ዳንኤል ተገኝና የነ ሰራዊት በጣም ነው የሚያስቀው። እንደነሱ አስተሳሰብ ምንድነው በቃ ስተት ብንሰራም ለሀገር ትልቅ ነገር አበርክተናል እና ይሰረዝልን። እንዴት ምን ማለት ነው? ምን ለሀገር ተዋግታችኋል ወይስ ሀገር መርታችኋል? ምንድነው? አርቲስት ናችሁ? ምንድነው? ቴሌቶን ላይ ተገኝታችሁ እንዲያረጋችሁ እንዲያርጉ እንዲያምጡ ምናምን ብትሉ ነው እንጂ ሌላ ምንም የፈጠራችሁት ነገር የለም። ለማንኛውም ጥፋት ሙሉ ለሙሉ ከተገኘባችሁ
መቀጣት አለባቸው ብዬ ነው ማስበው። ለምን የነዛ የ1000 ምናምን ሰዎች ገንዘብ እንባ በእነሱ ምክንያት ስለተበላ ማለት ነው። ደብረጽዮን ለወራት በረሃ ባሳለፈበት ጊዜ መልኩ እንዴት እንደተቀየረ እዩት። ማማኸዛ ነው የሚመስለው። ያረ ከሳቸው ይብሳል። እንደነ ማማኸዛ አይነት የትግራይ እናቶች ግን እድሜ ልካቸውን ደብረጽዮን 8 ወር በረሃ ላይ ያሳለፋትን አይነት ኑሮ ነው የሚኖሩት፣ የተጎሳቆለ ኑሮ። እሱ ይውላችሁ ከበረሃ ተመልሶ መቀለ ከገባ በኋላ መልኩም እንዴት እንደተቀየረ እዩት። እነማማ ከዛ ግን እድሜ ልካቸውን እንደዛው የሚኖሩት የመከራ ኑሮ። አንድ ልጃቸውን አሰውተው አንድ ልጃቸውን ቁስለኛ ልጅ ቤት ቁጭ አድርገው የመከራ ኑሮ። ማማ ከዛ ይፈቱ ተብሎ ፍርድ ቤት ወስኖባቸው ክስ አልደረሰኝምና በዋስ ይፈቱ ተብሎ ፖሊስ አልለቅም ብሏል። እነ ደብረጽዮን እንደ ቫምፓየር የሰው የወጣቱ ደም እየመጠጡ ህፃን እየሆኑ እያማረባቸው እንዴት ስንት የትግራይ እናት ናት መንገላታት ያለባት፣ ስንት የትግራይ ናት መጎሳቆል ያለባት፣ ስንት የትግራይ እናት ናት የወላድ መካን መሆን ያለባት። ይሄ የሁሉም ቤት ላይ እያንኳኳ ያለ ነገር ነው። እነዚህ ሰዎች በቃ ሊባሉ ይገባል። በነገራችሁ ላይ ይሄ ፍርስት ዋርኒንግ ምናምን እያለኝ ነው አካውንት ወግ ደርሶኛል እና አንተን አርጉ ኮፒ ሊንክ ምናምን አርጉ እና የመከራ በቃ ሊባል ይገባል። ሁሉም ሊያወግዘው ይገባል። ይሄ መከራ ስቲል ይሄ ወጣት አፈሳው በተጋነነ መልኩ እየተካሄደ ነው ያለው። ከጸበል ሳይቀር ነው ወጣቶች እየታፈሱ ያሉት። ሰላም ለትግራይ ሰው አሜን። ሰላም ለኢትዮጵያ፣ ሰላም ለሁሉም ያስፈልጋል። ባይዘዌ ትላንትና ጦርነቱ ተጀምሯል የሚባል ወሬ እኔ ሰምቻለሁና በጣም ያሳፍራል። በቃ የትግራይ ወጣት ሙሉ ለሙሉ ካላለቀ የትግራይ ህዝብ፣ የትግራይ እናቶች፣ የትግራይ አባቶች ሰላም ያገኙ ማለት ነው። በእነዚህ በጥቂት ሰዎች ስልጣን በሚወዱ ሰዎች ምክንያት ይሄ ልጅ ትግራዋይ ነውና ሁሉ ጊዜ የሚሰብከው ስለ ሰላም ነው። በቃ ጦርነት ይቆም ነው የሚለውና በጣም ያሳፍራል። ማማ ሳዛኔ ያላቸው እሳቸው እንግዲህ ታስረዋል። ለምንድን ነው የታሰሩት? ይሄንን አፈሳ ጦርነት ስለተቃወሙ ነው። እንግዲህ እሳቸው እንደዚህ ተናገሩ። ሌሎቹም ቢነሱ ሰውም ግልብጥ ብሎ እነሱ ላይ ነው የሚነሳውና ያንን ፍራቻ አስሯቸዋል በዚህ እድሜያቸው። አስቡት እንግዲህ ገንዘብ ግን እናት አፈርት ብላ ማርያምን ነገሩ። አንተ ምን አደረክ? የሪፍት ቫሊ ዩኒቨርሲቲ ባለቤት ድንቁ ደያስ አንተ አይለፍልም በቤቴን ነገሩ አልፎታል። እዩትም ቪዲዮ ማይክልን ሆነ ቀመር አንተ ድንቁ ደያስ ዛሬ ያሰርክበትን መልስለት ማለት ነው። ዳናውን ቀመሬሱ መልስልን፣ ቀመሬሱ ይመለስልን፣ ቀመሬሱ ይመለስልን። ቀመሬሱ እኔ ማቀው የተረጋጋ በጣም ሳይለንት ቁጥብ ሰው ምናምን ነገር ነው። ያው ሚዲያ ላይ ሳቀው ማለት ነው። እንደውም ከየት ነው ከውጪ ሲመጣ ምናምን እኮ የግል ሄሊኮፕተር ያስገባ ባለሀብት ሆኗል ምናምን ሲባል ነበረ። እንግዲህ ድንቁ ደያስ የሶደሬን ስንት ፐርሰንት ነው ወስዶበት 1% ብቻ ነው የሰጠውና ያው ከሱ በኋላ ነው እንደዚህ እየሆነ ያለው ነው የሚለው ልጅ። የሆነ ጊዜ ምን ሆነ መሰላችሁ? የጎረቤቴ ልጅ በጣም ያለቅሳል። በጣም አራስ ነው፣ ህፃን ልጅ ነው። በጣም ያለቅሳል። 8 ወሩ ምናምን አካባቢ ነው እና በተደጋጋሚ በጣም ሲያለቅስ ሰማዋለሁና እናትየውን አንኳኩቼ ገባውና ጠየኳት። አልግባባትም ግን በጣም ስለሚያለቅስ ፊት ለፊቴ ናት። አንኳኩቼ ጠየኳት፣ ምንድነው ልጁ በጣም ያለቅሳል ምን ሆኖ ነው ስላት፣ አይ በ7 ወሩ ነው የወለድኩትና ሆዱን የሚያምብኛል፣ ያለቅሳል፣ ያስቸግራል ነው እንዲያይዞሽ በቃ ምናምን አልኳትና ወደ ቤት የገባው የሆነ ቀን ቤት አጸዳድቼ ምናምን በሩን ክፍት አድርጌ ንፋስ ይግባ ምናምን ብዬ ቤት አጸዳድቼ ደጁን እየጠራረኩ በቃ ቶሎ እመጣለሁ አጥቤው ምናምን ስትላት ሰማሁኝ።
ሰራተኛዋንና ቶሎ ነው መጣው ብላ ጣደፍ እያለች ወጣች። ከዛ እሷን ከወጣች ከሁለት ደቂቃ በኋላ ልጁ ምርር እያለ ማልቀስ ጀመረ። ምርር ማለት ነው አለቃቀሱ እንዴት እንደሚያሳዝን ልነግራችሁ አልችልም። ከዛ ምንድነው አልኩና እንኳክቼ ክፈቺ ብያት ገባው። ስገባ ጡጦ ነገር ትታገለዋለች። ምን ሆኖ ነው ስላት አልጠባም ብሎ እስቲ አምጩ አልኩና አቅፌው ጡጦን ልሰጠው ጡጦን በጄ እንትን ስለው ጡጦ በጣም ይቀዘቅዛል። በጣም ሳየው ነጭም አይደለም ደብዘዝ ያለ ነው። ምንድነው ይሄንን ነው የሚጠባው ስላት አዎ ይሄንን ነው የሚጠባው። ምንድነው ደግሞ በጣም ይቀዘቅዛል ምንድነው ስላት እሷን አታጥቢው ብላ አስቀምጣለት ሄደች። ይሄንን ነው ይሄ ነው የሚጠባው አዎ ኦኬ እሺ ምናልባት የ7 ወር ልጅ ነው ሆዱን ያመብኛል ምናምን ስላለች መድኃኒትም ነገር ምናምን መሰለኝ ግን እኮ በጣም ቀዝቃዛ ነው ብዬ ላጠባው ስል ረር እያለ ያለቅሳል። ከፈትኩትና እጄ ላይ ጠብ አድርጌ ቀመስኩት። ስቀምሰው መጀመሪያ ላይ ጣዕሙ አልገባኝም ነበር። ከዛ በኋላ ግን መጣልኝ ጣዕሙ የሱፍ ውሃ ነው። የሱፍ ውሃ ጥሩ ነው ማለት ነው። ይሄን አጥቢው ብላሽ ነው አዎ ወይ እስቲ ሞቅ እናድርግለት እስቲ ውሃ ሞቅ ውሃ ላይ ቁጭ አድርጊውና ሞቅ ብሎ ስለቀዘቀዘው ይሆናል። የሰምጩ ሌላ ሰጠዋለሁ አለችና ወስዳ ደፍታ በጣም ትንሽዬ ወተት በጣም ትንጥ ወተት ጡጦ ላይ አርጋ ይዛ መጣች። ከዛ ሰጣው ተንሰፍስፎ ነው የጠባው ስፍስፍ ብሎ ዘንጣ አለቀበት። እስቲ ጨመርለት አምጪ ይሄ ያሁኑ ወተት ነው የቅድሙ ግን የሱፍ ውሃ ነው ስላ እሱ ያስቀመጠችለት ነው አዘጋጅታ እሺ ጨምሪለት ወተቱን የለም እሺ ከዛ በቃ በጣም እንትን ሲል ምን ይሻላል ምናም ብዬ ሹሹ ምናም ያልኩት አምጪ አስተኛዋለሁ አለችና ሹሹ ምናም ያለችው ያው በጣም ያለቀሰ ነው ደካክሞታል ለመተኛት ጥረት ያረጋል። ከዛ የሆነ ሰዓት ላይ እንደመተኛት ሲያረጋው ያየኋት ነው በሩን ከፍቼ ያየው በሩን ክፍት አድርጊ አትዝጊ ብያት ያየው ምናም ሹሹ ትለዋለች ምናምን ታስተኛዋለች። ከዛ ተኛ የሆነ ሰዓት እናትየው መጣች። ትንሽ ቆይታ ብዙም አልቆየችም መጣች። እኔ ምልሽ ልጅሽ በጣም ነው የሚያለቅሰው በዛ ላይ ተተሽለት የወጣሽው ነገር ምንድነው መድኃኒት ነው በጣም ቀዝቃዛ ነው እንዴ ምን አለችኝ። እኔ እንጃ ጡጦ ውስጥ አድርገሽለት የወጣሽው በጣም ቀዝቃዛ ነገር ነው ሆዱን ያመብኛል ምናምን ስላልሽ ከሆነ ብዬ እንትን አልኩኝ። ግን ደፍታው ሌላ ወተት እንትን ብለናል ስቀምሰው እንትን ነው ሱፍ ነው የሱፍ ውሃ ነው አልኳት። እንዴ ኧረ እኔ ሱፍ ውሃ አልሰጠሁትም ሰጠራቻትና ምንድነው ስትላት አይ አስቀምጠሽለት የወጣሽለት ወተት ነው ወተት አይደለም የሱፍ ውሃ ነው ቀዝቃዛ የሱፍ ውሃ ነው ስታጠጣው የነበረው አስቀምጣለት ወጣ ነው አላልሽኝም? አዎ የሱፍ ውሃ አይደለም ቀምሽዋለሁ። ከዛ ደፍታው ትንጥዬ ወተት ይዛ መጣ እሱን ሲጠባ ትንሽ እንትን አለ እና አናግሪያት የሱፍ ውሃ ነው ስሰጠው የነበረው የሱፍ ውሃ በጡጦ አልኳት። ፍሪጅ ውስጥ የሱፍ ውሃ ተቀምጧል በሃይላንድ ጾም ወቅት ስለነበር ለካ ለሚባሉት ምናምን ተቀምጧልና አናግሪያት የሱፍ ውሃ ነው እሷ ስጩ ብላይ ነው ብላኛለች በጣም ቀዝቃዛ ነው ስለዚህ ልጅሽ የሆነ ነገር እንዳይሆን አናግሪያት አልኳትና ወጣሁኝ። በሩን አትዝጊው አልኳትና ወጣሁኝ። ያው ድንገት የሆነ እንዳይደባደቡ ምናምን የሆነ ነገር ብዬ ወጣሁኝ። ከዛ ስታናግራት ፖሊስ አመጣለሁ ምናምን ነገር ስትላት እውነቱን ነገረቻት። ወተቱን እየጠጣች የሱፍ ውሃ ሞልታለት ከዚህ በፊትም እንደዚህ ታረግ እንደነበር ምናምን ያው ስታስፈራራት ፖሊስ አመጣለሁ ምናምን ስትላት እንትን አለች። ከዛ እሷን አሰናበተች ሰራተኛዋን አሰናበተችና ያው እንትን ማለት ጀመረችና ምን ልላችሁ ነው አሁን ይሄ በምን ትዝ ብሎ የመሰላችሁ አሁን ቁጭ ብዬ ቤት ተረጋግቼ ቁጭ ብዬ በጣም የህፃን ልጅ ጮኸት ሰማሁ። ለቅሶ ምርር ያለ ለቅሶ ሮጬ ወጣሁ። ወደ ላይም ወጣሁ ወደ ታችም ወረድኩኝ። ጮኸቱን ከየት እንደሆነ ማወቅ አቃተኝና ጥበቃውንም ስጠይቀው ነው ያልሰማው ማለት ጮኸቱም ጠፋና እኔ ዝም አልልም። የህፃን ልጅ ለቅሶ ስሰማ በተለይ እንደዚህ አራስ የህፃን ልጅ ምናምን ለቅሶ ስሰማ የልጆች ለቅሶ ዝም አልልም እና እናንተም ዝም አትበሉ አትለፉ። ወለዳችሁም አልወለዳችሁም ወጣት ሆናችሁም ወንድ ሆናችሁም ሴት ሆናችሁም አትለፉ። የህፃን ልጅ ለቅሶ ነግበኔ ነው። ምናልባት የሆነ ህፃን ልጅ ወታተርፉ ይሆናል የሆነ ህፃን ልጅን ትታደጉ ይሆናልና አትለፉ። ማንም ሁኚ ምንም ሁን ማንም ሁን ወንድም ሴትም ወለዳችሁም አልወለዳችሁም ለማለት ነው። ሰላም ዋው ጥሩ ልብ አለሽ። በጣም ደስ ይላል። እግዚአብሔርን ግን ልጅቷ ማለት ነው
ሰራተኛዋ ፈጣሪ ፍረድብሽ፣ ሌላ ምንም ማለት አይቻልም። መራመድ ከማይችል መናገር ከማይችል ሕፃን ልጅ ወተት ይቀማል። ስማ አምቦል አንተ ገና ትናንትና የተፈጠርክ ልጅ ነህ። ለጋብቻ ምን አስቸኮለህ? አሁንማ በቃ ያው ህይወት ልመስርት ብዬ ነው። ምንም በአሁን ሰዓት መሰርታለሁ ብለህ ገደል ነው የምትገባው። የልጅ ልጅ ላሳይሽ ብዬ እኮ ነው ነበራ። ታዲያ አንተ መሰርታለሁ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች እንዴ? ደፋር ነች በጣም። 100 ብር ቆይ ታላመጣህ የምትለው ገና አስቀድመህ ልትቀልባት። ታዲያ የለኝም በላት። ያረ 100 ብር ከየት ይመጣል? እኔ ኬንያ ለኬንያ ዞሬ 100 ብር ከየት አመጣለሁ እኮ። ትቀልዳለች። አፉም ምን ያሳፍራ የዘንድሮ ሴት። ኧረ አይ እናቴ እውነቱን ግን ቢነግራቸው ማለት ነው መለየውን እንደሚችሉ አስባችሁታል። 100 ብር እንግዲህ ለአንድ እኔ ቢጤም ልትሰጡ ትችላላችሁ። በአሁን ጊዜ ግን አብዛኞቹ ችኮች ከመላጋ ነው እንቅስቃሴው። ጋይስ ስቴዲየም አካባቢ ትላንትና ጉዳይ ለማስጨረስ ሄጄ ነበረ እና ጉዳይ የሚጨርሱልኝ የቢሮ ሰዎች አልነበሩም። ከምመላለስ ከሰዓት እዚሁ ሻይ ቡና ልበልና ጠብቄያቸው ጨርሳለሁ ብዬ ዛት አካባቢ የሆነች ካፌ ላይ ቁጭ አልኩ ማለት ነው። ከዛ የሆነች ህጻን ልጅ ፒር ብላ መጣችና ዳቦ ግዢልኝ ምናምን አለች። ስትለኝ እሺ ከዚህ ምናምን አልኳት ማለት ግልጽ ስነግራችሁ በእናትሽ ምናምን አለች። ከዛ እጄ ላይ 150 ብር ነው ያለው እና ሻይ መከፍለው ምናምን ነው ማለት ነው። ከዛ በጣም ተለማመጠች ለመነች ምናምንና በቃ እኔ የለኝም ሂጂ ምናምን ስላት ልጅ አለሽ አለችኝ። በጣም የደበረኝ እዛ ጋር ነው። በቃ አዎ አልኳት። እኔ ግን እኮ እናቴ ባትወልደኝ ኖሮ ለማኝ አልሆንም ነበር አለች። ደበረኝ ደበረኝ። ከዛ ደግሞ ጭራሹንም እናትሽ የት ነች ያለችው ምናምን ስላት እንደዚህ ብላ ስታሳየኝ እናትየው እርጉዝ ነች፣ እርጉዝ ናት። የሆነ ጩጬ ደግሞ ይዛለች። ቢዝነስ እቺ እየለመነች ነው። እና ልጅቷ ምን እንደሚሰማ ታስቡት። 150 ብሩን እዛ ተቆራጭና ሻይ እንትን ያልኩበትን ከፈልኩና ከኤቲኤም ላይ 100 ብር አውጥቼ ሰጣኋት ማለት ነው። ከዛ ይሄንን እኮ ብትሰጪኝ አይበቃትም እናቴ እንደገና ሂጂ ለምኝ ትለኛለች። እኔን ለምንድን ነው ግን የተወለድኩት ምናምን አለች። በቃ ደበረኝ፣ የምር ቀኑን ሙሉ ደበረኝ። ትቼ ስራውን ወደ ቤት ሄድኩኝ። እቤት ቁጭ ብዬ ሳስበው ልክ አይደለም አይኔ እንዲህ እስኪሆን ድረስ አሰብኳት። በቃ ለምንድን ነው ማለት እዛ ጋ ያሉ ሰዎች ደግሞ የቱ ጋር ስተኝተው ነው ድጋሚ የሚያደርጉት? እኔ በግል ጉዳይ አልቅሼ አላቅም። ባይዘው ድሮ ነው በቃ አልቅሼ ወጥቶልኛል። አሁን ምንም ነገር ሀፕን ቢያደርግ የሚያስለቅሰኝ አጀንዳ ይኖራል ብዬ አስቤ አላቅም ነበር። እና ትላንት ግን የምር በቃ ሴትነት በጣም ከባድ ነው። እና ደግሞ ህጻናት እኮ ብታያት 7 ዓመት ምናምን እንኳን አይሞላትም። እና ህይወትን ያየችበት መንገድ በጣም ይዘገንናል። እናቷንም እየጠላች ያለችበት መንገድ ማለት ነው። ባይወለድስ ወይ ደግሞ የመራቢያ አካል ስላለ ግዴታ አይደለም ማድረግ አይደል? ወይ ደግሞ መከላከል ቢቻል። እነኚህ ልጆች እኮ በቃ ትራውማ ውስጥ ነው የሚያድጉት። ነገ በፍጹም ለሀገርም ለቤተሰብም ለራሳቸውም መሆን አይችሉም። ሰው እንዴት ራሱ የኖረበትን ስህተት ደግሞ ለልጁ ያዘጋጃል? እዛ ነው ያለቀስኩት እንጂ እኔ በራሴ ጉዳይ ማልቀስ ካቆምኩኝ ድንጋይ ሆኛለሁ። ባይዘው በጣም ድንጋይ ሆኛለሁ። የራሴ ጉዳይ የሚያስለቅሰኝ ሰው አይደለሁም። ምንም ሀብን ቢያደርግ ሞት የማይመስለኝ ሰው ነኝ ብዬ አስብ ነበር። ግን ትናንትና በቃ አዘነች። መውለድ ልክ አይደለም። አንዳንዴ መውለድ ስለተቻለ ብቻ መውለድ ልክ አይደለም። ሰዎች ናቸው የሚመጡት ወደዚህ ምድር። ኦፊሻሊ እግዚአብሔር የለም ያልኩ ሰው አይደለሁም። ግን እንደዚህ አይነት ነገር ሳይ እንዴ ማለት ለዚህ ሴትዮ ልጅ መስጠቱ ፌር ነው? ሀብታም ቤት እኮ ልጅ የለም። ሀብታሞች እኮ ልጅ አጥተው ያለቅሳሉ። ይቺ ልጅ ደግሞ እንደዚህ አይነት ቦታ ላይ ተወልዳ ታለቅሳለች። እግዚአብሔር ፍትሃዊ አይደለም የምልበት ምክንያት ይሄ ነው። በቃ እግዚአብሔር ፍትሃዊ አይደለም። ይቺ ሴትዮ ብዙ ልጆች ወልዳለች። እህል የሚደፋበት ተርፎ ማለት ነው የሚደፋበት ቤት ግን ልጅ የለም። እግዚአብሔር ፍትሃዊ አይደለም። በጭራሽ እግዚአብሔር ፍትሃዊ አይደለም እንጂ አሁን የዚች ልጅ እንባ ብቻ በቃ ማለት ትላንትና እኔ ጋር ለሌ ያወራችሁ ብቻ ማለት ነው እንደምችል ግን በቃ እግዚአብሔር ልበ ድንጋይ ነው። በቃ ለማንም አዝኖ አያውቅም። ጉዳዩ ረስቶናል መሰለኝ። ማለት ይቺ ልጅ በዚህ ሰዓት ትምህርት ቤት መሄድ ነበረባት። ይቺ ብቻ ያለችን ባይዘው ኢትዮጵያ ውስጥ በብዙ ቦታ ላይ እንደዚህ አይነት ህጻናቶች አሉ። እና ሁሌ በእግዚአብሔር ማዝነው በዚህ ነው። እግዚአብሔር በቃ ፍትሃዊ አይደለም፣ ልክ አይደለም። እግዚአብሔር ልክ አይደለም የሚሰራው ብዙ ነገር እና የእሱ ቢጤ ልበ ድንጋዮች ደግሞ እግዚአብሔር ልክ ነው ትላላችሁ። እግዚአብሔር ልክ ያልሆነ ብዙ ነገር ይሰራል።
ልክ ያልሆነ ብዙ ነገር መጨረሻ ላይ አበላሸችው። ሄዳ ጥሩ ነገር አድርጋ አበላሸችው ማለት እግዚአብሔር ልበ ድንጋዮች ይባላል እንዴ? እግዚአብሔር እኮ ምንም እኮ የሚመረመር ነገር አይደለም የሚያደርገው አይደል እንዴ? እንዴት እንደዚህ ልታስቡ ቻለች? በምድር ሳላችሁ መከራ አለባችሁ ይላል፣ ብዙ ተባዙም ይላል። እኔ እንደዚህ ጎዳና ላይ አቅሙ የሌለው ሰው ይውለድ እያልኩ አይደለም፣ ግን መጽሐፍ ቅዱሱ ይላል። ግን እነዚህ አይነት ሰዎች ጎዳና ላይ የሚኖሩ ሰዎች ቢዝነስ አድርገውታል። በቃ ያረግዛሉ፣ ሰውም በጣም እያዘነ ነው የሚሰጠው። ከዛ ይወልዳሉ፣ ይታቀፋሉ፣ ምናምን በቃ መስጠት ነው። እውነት ነው። እኔ የት እንደሚያደርጉላ እግዚአብሔርን ፔኒሲዮን ይገባሉ እነዚህ ሰዎች ወይስ ቤት አላቸው? በጣም ነው የሚገርመኝ። እና ልጅቷ መጨረሻ ላይ ግን ተሳስታለች በጣም መንግስትም የሆነ ነገር ቢያደርግ ጥሩ ነው እነዚህ ሰዎች። ምክንያቱም ይሄ ነገር ከጣማቸው ዝም ብለው እየወለዱ በቃ የራሳቸውን ገንዘብ ነው የሚሰበስቡት እና ሀገርም ማበላሸት ነው ብዬ ነው ማስበው እኔ። እስኪ እናንተ ምን ትላላችሁ? ደሃ መውለድ አለበት ወይስ የለበትም? ነፍስ ይማር ለማለትም እኮ ለዚህ ብላቴና እድሜው ገና ነው። ገና መች ኖርና ነው ነፍስ ይማር ምንለው? ስሙ ናቶሊ ጉክሳ ይባላል። አዲስ አበባ ብስራተ ገብርኤል የሚባል ትምህርት ቤት ተማሪ ነው። በትምህርቱ እጅግ ሲበዛ ጎበዝ ተማሪ ነው። ነገር ግን እዛው የሚማርበት ትምህርት ቤት ውስጥ የተወሰኑ በስነ ምግባራቸው እጅግ አስቸጋሪ የሆኑ ተማሪዎች ከትምህርት ቤት ሲወጣ ጠብቀው በስለት ወቅተው ልጁ ህይወቱ እንዲያልፍ አድርገዋል። እስቲ በቤተሰብ ቦታ ሆናችሁ አስቡት። ልጃችሁን ጧት ትምህርት ቤት ነው የላካችሁት። ነገር ግን በሰላም ወደ ትምህርት ቤት የላካችሁት ልጃችሁን ድንገት ሬሳው ወደ ቤት ሲመጣ እንዴት ነው የምትቀበሉት እንደ ወላጅ? እስቲ አንዳንድ ቪዲዮዎችን ለመወቃቀስ ያህል ላሳያችሁ። በጣም ያፈርኩባቸውን ቪዲዮዎች። የመጀመሪያውን ቪዲዮ ተመልከቱ። ሸቀጤን ሙዚቃ ቤት ሲወጣ አሽሸፈሪ እንኳን ዘንጦ ሲወጣ የፈጠነ ተቀመረ ፕላንት ያዝለት ያንን ድመት ያስክል ወሳስንበት የለም አንድ ምህረት እንዳንገናኝም በጭራሽ ውሽጠት። እስቲ ልጠይቃችሁ የነዚህ ልጆች ቤተሰቦች በህይወት አላችሁ? የ8 የ9 የ10 ዓመት እድሜ ቢሆኑ ነው በዚህ እድሜያቸው ወጥተው ወሳስንባለ ወጋጋለው የሚሉት። እውነት እነዚህ ልጆች ቤተሰብ አላቸው? ሌላ አንድ ቪዲዮ ላሳያችሁ ተመልከቱ። ክላስ ንብለት ዛሬ ዘይኮ 4 እና 9 አስተማሪው ማለት ይሄ ልጅ ባይዘው ጤነኛ አይደለም። እኛ ጉዳያችን አይደለም። እንግዲህ በሱ ቤት ይሄ ልጅ አሁን በጣም ጭስ ነው፣ አራዳ ነው። አስታውሳለሁ በኔ እድሜ አስተማሪዎችን አይደለም ክላስ ውስጥ እንደዚህ እያስተማሩ ለመቀለድ ይቀርና መንገድ ላይ ስናያቸው በጣም ነው የምንደነግጠው። በጣም ለአስተማሪዎቻችን ክብር ነበረን። አሁን የዚህ ልጅ ቤተሰቦች እናት አባት ምናምን በህይወት አላችሁ? እውነት እናንተ በህይወት እያላችሁ ነው ልጃችሁ በዚህ መንገድ እንደዚህ የሚባልገው? እንደ አጠቃላይ በዚህ ዘመን ያላችሁ ወላጆች ልጆቻችሁን በምን አይነት መንገድ ነው እያሳደጋችሁ ያላችሁት? የዚህ የምትመለከቱት ብላቴናም ህይወት የጠፋው በቤተሰብ እንዝላልነት ነው። የዚህ ልጅ ህይወት የነጠቁ እነዛ ልጆች ስርዓት ያለው ቤተሰብ ቢያሳድጋቸው ኖሮ የዚህ ልጅ ህይወት ባልጠፋ ነበረ። ስለዚህ እባካችሁ ልጆቻችሁን በደንብ ተቆጣጠሩ። ይሄንን ቪዲዮ የቻላችሁትን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱልኝ። የዚህን ብላቴና ነፍስ ፈጣሪ ይማርልን። ለቤተሰቦቹ መጽናናት እመኛለሁ። አመሰግናለሁ። አሜን። ነፍስ ይማርልን፣ ለቤተሰቦቹ መጽናናት እመኛለሁ። እና ግን ያውን ጊዜ ልጆች በጣም ነው የሚገርመኝ። እኔ ኬት አምጥተው ወላጆች ራሱ እንዴት ዝም እንደሚሏቸው ግራ ነው የሚገባኝ። አሁን በቪዲዮ ላይ ተማሪ ሆኖ ልብስ ዩኒፎርም ለብሶ ቪዲዮ ራሱን ሲቀርጽ የነበረው ልጅ ብዙ ጊዜ ላይቭ ይገባል ቲክቶክ ላይና የሚያወራው ወሬ ቀን ደግሞ መቃብር ውስጥ ምናምን እየሄደ የሬሳ ሳጥን ከፍተው ምናምን አጽም ይዘው ምናምን ነው ቪዲዮ የሚለቁትና ይሄ ልጅ ከእናቱ ጋር ነው የሚኖረው። እኔ ብዙ ቪዲዮዎችን እንዳየሁት ከሆነ ማለት ነውና እናቱ ደግሞ ምንም ምስኪን ነች፣ ምንም ልታደርገው አትችልምና እንደዚህ አይነቱን ልጅ መንግስት ራሱ የሶሻል ሚዲያ ተቆጣጣሪ መድቦ ቢታሰሩ ጥሩ ነው የምለው እኔ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት እንደተመቻችሁ ምንም ጥርጥር የለኝም። ቪዲዮውን አይታችሁ እስካሁን ድረስ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።